ልማቶቿን ከተፈጥሮ ጋር አስታርቃ አንድም ለኗሪዎቿ ምቹ በሌላ መልኩ ደግሞ ለዓለም አቀፉ ማህበረሰብ የስበት ማዕከል ለመሆን እየተጋች ያለችው የአዲስ አበባ ከተማ ሰባተኛ ዙር የአረንጓዴ አሻራን ባስጀመረችበት ወቅት በርካታ ሃይማኖት አባቶች ተሳታፊ ሆነዋል። አባቶቹ ከማስተማር ባለፈ በተግባር የተገለጠ አርአያነትን ለማሳየት አሻራቸውንም አስቀምጠዋል። ከአዲስ ሚዲያ ኔትወርክ ጋር ቆይታን ያደረጉ የሃይማኖት አባቶች ተፈጥሮን መንከባከብና ከጉስቁልና መጠበቅ ከእምነት አስተምሮ የሚመነጭና ለስጋና መንፈስ እርካታን የሚለግስ ስለመሆኑ ተናግረዋል። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየአብያተ ክርስቲያናቱ በየቦታው ዛፍ ትከሉ ብላ ብዙ ጊዜ ስታይ ታዛለች። ምክንያቱም ዛፍ ስር ነው ፊደልም ቀርጻ ብራና ዳምጣ ቀለም በጥብጣ እንደ ትምህርት ቤት ሆና አርጋ ስታስተምር የነበረችው ቤተክርስቲያን በዛፍ ስር ነው። እንደገና የተጣሉትን ሰዎች ደግሞ ሰብስባ ስታሳርቅ የነበረው በዛፍ ስር ነው። ዛፍ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ቦታ አለው። አላሁ ሱብሓነሁ ወተዓላ እኛ ምድር ላይ ሲያመጣን ምድርን ልናለማ በዲናችንም በዱንያችንም በሁለቱም ሀገር ስኬታማ ሆነን እቺ ምድር አጽድተን ንጹህ አድርገን ውብ አድርገን እንድንኖርባት ለትውልድ ደግሞ ለቀጣዩም ትውልድ ደግሞ ያማረ ምድርን አድርገን ማስተላለፋችን እጅግ በአላህ ዘንድ ተወዳጅ የሆነ መልካም የሆነ ስራ ነው። ምድርን መንከባከብ መጠበቅ የምድርን ፊት በእጽዋት መሸፈን ስራችን ነው። እንድናጠፋ ሳይሆን ኃላፊነት ተሰጥቶናል እንድንንከባከብና ስለዚህ የእግዚአብሔር ሐሳብ ነው የእግዚአብሔር ፈቃድ ነው ማለት ነው። እያንዳንዱ የእምነት ተቋማት ትላልቅ የሆኑ ዛፎች አገር በቀል ዛፎች አካባቢ ጥበቃን የበለጠ የሚያጎሉ ስራዎች ሲሰሩ እናያለን ለብዙ አመታት ማለት ነው። ይሄ ምንድነው የሚያስተምረው? የሃይማኖት ተቋማት የአካባቢ ጥበቃ ላይ ትልቅ ሚና እንዳላቸውና አካባቢ ምህዳር መጠበቁ ለሰው ልጆች ለመኖር ምቹ እንደሆነና ጤናማ ኦክሲጅን እና ጤናማም ደግሞ አካባቢ ከባባዊ ሁኔታ እንዲፈጠር ያለው ሚና ከፍተኛ ስለሆነ ነው። ባለፉት ዓመታት በመዲናዋ የተከናወኑ ልማቶች ተፈጥሮን ያልዘነጉ ለአዲስ አበባ አዳዲስ ገጽታዎችን ያጎናጸፉ ወንዞቿንም ከመቆሸሽ ወደ መንጻት ያሸጋገሩ ናቸው ያሉት የሃይማኖት አባቶቹ ዘመናዊነትን ከተፈጥሮ ጋር ባሰናሰለው የመዲናዋ ልማት አብዝተው ስለመደነቃቸው ተናግረዋል። በፊት ከተማ በዚህ ከተማ ስንዘዋወር ሽታው አሳልፍ መንገድ መሄድ አይቻልም። አሁን ተለውጦ ንጹህ ከተማ ሆኖ እየለማ በጣም የሚያስደንቅ ነው በእውነቱ። በየአቅጣጫው በየቦታው ልማቱ እየለማ ነው ያለው። የኮሪደር ልማት አለ እጅግ በጣም ውብ የሆነ በጣም የሚያምር ከዛም ደግሞ አልፎ ይሄ ደግሞ የችግኝ ተከላው ደግሞ አንዱ መላው ማህበረሰባችን ተረባርቦ ወደፊት ብዙ ነገር የምናይባት አንዱ የሆነ ትልቅ አንዱ መስክ ነው ማለት ነው። አዲስ አበባን ትናንትናና ዛሬን አነጻጽረን ስናይ በፍጹም ሌላ አገር ነው የሚመስለው። የተሰራው ስራ በጣም ትልቅ ለውጥ አምጥቷልና አዲስ አበባ ንጹህ የሆነች ውብ የሆነች ከተማ እንድትሆን አድርጓል። የተተከሉና በቀጣይ የሚተከሉ ችግኞችን መንከባከብ የሁሉም ምዕመን እንደዚሁ ማማኝ ግዴታ መሆን እንዳለበትም አባቶቹ ጥሪን አቅርበዋል። አጠቃላይ ኢትዮጵያ ሕዝብ በሙሉ ልጅም ትልቅም ትንሽም ይሄንን የተተከለውን አትክልት ተንከባክቦ ማቆየት አለበት። መትከሉ ብቻ በቂ አይሆንም። ከዚህም በኋላ በየጊዜው የመጣን እነዚህ የተተከሉ ነገሮችን መንከባከብ ልክ እንደ ልጅ ነው። እንደ ልጅ እንክብካቤ ይፈልጋል፣ መጠበቅ ይፈልጋል። እኛም ልክ እንደዚሁ በየጊዜው የመጣን ያየን የተንከባከብን ቁም ነገር እስከሚበቃ ድረስ እንደዛ ማድረግ አለበት።